አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትሩ ለቃለ ምልልስ የተጓዙበት ተቋም ህንፃን አፍርሱት የሚል ትዕዛዝ መስጠታቸው ታወቀም። ይህ በእንዲህ እንዳለ በቅርቡ ላደረጉት ቃለ ምልልስም የሀገሪቱ መሪ 5 ጊዜ አስቀድመው መመላለሳቸው አስገራሚ ሆኗል። ዝርዝሩ ተዘጋጅቷል። አገዛዙ ከአማራ ክልል ወደ አዲስ አበባ የጦር መሳሪያ ሲገባ ያዝኩ ሲል ገለጸም። በክልሉ ደግሞ በተለይም በጎጃም ቀጠና ከፍተኛ ጉዳትን ያስከተለ ውጊያ መደረጉ ተነግሯል። የፋኖ ኃይሎች አመራሮች ጭምር የተገደሉበት ውጊያ ነው ሲሉ፣ ብልጽግና ደግሞ አሁንም የህወሓት ተላላኪዎች የሚል ማብራሪያን አቅርቧል። እንመለከተዋለን። በድንበር በተቀሰቀሰው ጦርነት የኢትዮጵያውያን መኖሪያ ቤቶች ወደሙ። የድሮንና የከባድ መሳሪያ ጥቃቶች ሲቀጥሉ የኢትዮጵያ መንግስት በዚህ ጦርነት ተሳትፏል የሚለው የባለስልጣናቱ ክስም አልተቋረጠም። ተጨማሪውን አዘጋጅተናል። ብልጽግና አደርጓለሁ በሚለው ምርጫ ላይ እያሳለፋቸው ያሉ ውሳኔዎች እያነጋገሩ ናቸው። የሚያሸንፉና የማያሸንፉ የሚለውን ድልድል ሰርቶ ያጠናቀቁ አገዛዙ የኢዜማ ሊቀመንበርና ምክትላቸው የሚወዳደሩበትን ቦታ ጨምሮ አንዳንድ ስፍራዎችን ለአጃቢዎች ሲል ላለመወዳደር መልቀቁ ታውቋል። በኦሮሚያ ክልል በሸገር ሲቲ ተፈናቃዮችን ህጋዊ ተፈናቃይ ያደረግናቸው በሚለው ንግግራቸው የሚታወቁት ከንቲባም ወደ አዲስ አበባ መጥተዋል። ከዚህ ጋር የተያዘ ሪፖርትም ተጠናክሯል። የኢራን ወታደራዊ አዛዥ መገደላቸው ተሰማ። ዶናልድ ትራምፕ ኢራን 10 የነዳጅ ጫኝ ታንከሮችን በሆርሙዝ እንዲያልፉ ፈቅዳልኛለች፣ የኃይል መሰረተ ልማቷ ላይ የማደርሰውን ጥቃትን በ10 ቀን አራዝሜዋለሁ ብለዋል። ኢራን ደግሞ ከራስ የድርድር ነጥቦች ውጭ አልቀበልም ስትል፣ እስራኤል በበኩሏ አዛዦቿን ማደኔን እቀጥላለሁ በማለት አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ ለቃለ ምልልስ የተጓዙበት ተቋም ህንፃን አፍርሱት የሚል ትዕዛዝ መስጠታቸው ታወቀም። ይህ በእንዲህ እንዳለ በቅርቡ ላደረጉት ቃለ ምልልስ የሀገሪቱ መሪ 5 ጊዜ መመላለሳቸው አስገራሚ ሆኗል። ይፋዊ ጋዜጣዊ መግለጫን አሊያም ከዓለም አቀፍ የመገናኛ ብዙሃን ጋር የሚደረግ ይፋዊ ቃለ ምልልስን አብዝተው የሚሸሹት የብልጽግናው ፕሬዝደንት ከሰሞኑ ከቃና ቴሌቪዥን ጋር የተደረገ ብለው ያስተዋወቁት ነገር ግን በሁሉም ያገዛዙ ልሳናት በኩል ሰዓት የቀረበ ቃለ ምልልስ ማድረጋቸው ታወስ ነው። ይህ ቃለ ምልልሳቸው የተደረገው ከ2 ሳምንታት በፊት መሆኑን የገለጹት የኢትዮ ፎረም የቤተ መንግስቱ ምንጮች ዋነኛ ዓላማው ወጣቱና እናቶች ኮሪደርን እያደነቁ አይደለም በሚል ጠቅላይ ሚኒስትሩ የቃና ቴሌቪዥንን ለመጠቀም መምረጣቸውን አንስቷል። ቃለ ምልልሱ የሚደረግበት ቦታ ማለትም ለገሃር የሚገኘው የኢትዮጵያ የባህርና ትራንስፖርት ሎጂስቲክስ ህንፃን መምረጣቸውንና 16ኛ ፎቅ ላይ የሚገኘው በተለምዶ ተሽከርካሪው ወይንም ሪቮልቪንግ እየተባለ የሚጠራው ስፍራ ላይ መከናወኑንም አክለዋል። አስገራሚው ጉዳይ ቃለ ምልልስ የሚያደርጉበትን ስፍራ ለመቃኘትና ለመመልከት ለመጀመሪያ ጊዜ ወደ ቦታው ከተጓዙበት ከየካቲት 24 ጀምሮም ቢያንስ ለ5 ቀናት ወደ ቦታው እየተጓዙ የወንበር አቀማመጥና ሌሎችንም ጉዳዮችን ሲመለከቱና ሲያመቻቹ ነበር ያሉ አንድ በሂደቱ የተሳተፉ ባለስልጣን ነገሩ በሀገር መሪ ደረጃ እንግዳ እንደሆነባቸው ያስረዳሉ። የሆኖ ሆኖ ጠቅላይ ሚኒስትሩ በዚህ ህንፃ ላይ የሰጡት ቃለ ምልልሳቸው ሰራሁት ያሉትን ልማት ለማድነቅ የማያደንቋቸውን ደግሞ የአእምሮ በሽተኞች እያሉ ለመሳደብ የተጠቀሙበት እንደነበር ይታወቃል። ለአንዳንድ ሰው ፊዚካሊ ጤነኛ ሆኖ አእምሮ ጤነኛ ካልሆነ ኮሪደርን የሚያክል ተአምራዊ ስራ ብልጭልጭ ይላል። ይሄ የአእምሮ በሽታ እኮ ነው። በአካሉ ጠንካራ ሊሆን ይችላል። ጠቅላይ ሚኒስትሩ እንዲህ እያሉ ሌሎችን ቢወቅሱም የእሳቸውን የአእምሮ ጤንነት በሚያጠያይቅ ሁኔታም በዚህ የቃለ ምልልስ ሂደታቸው ወቅት አንድ ጉዳይ መከሰቱን ግን ምንጮች አረጋግጧል። ነገሩ የሆነው ወደ ህንፃው ባቀኑ የመጀመሪያው ዕለት ማለትም የካቲት 24 ነው የሚሉት የጠቅላይ ሚኒስትር ጽህፈት ቤት አንድ አመራር ከህንፃው አናት ላይ ሆነው ወደ ታች ሲመለከቱ ካጠገብ የነበረ ሌላ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ህንፃን እንዳልወደዱት ለአመራሩ መናገራቸውን ይጠቅሳሉ። በመጀመሪያ
ከጥቂት ወራት በፊት የሎጂስቲክስ ስራ አስፈጻሚ አድርገው የሾሟቸውን አብዱል በር ሸምሱን ይህንን ከፊት ለፊት ያለውን ህንፃ አልወደድኩትም ግዛውና አፍርሰው የሚል ትዕዛዝ መስጠታቸውን ያነሱና ስራ አስፈጻሚው ግን ህንፃው እኮ የኛ ተቋም ነው የሚል ምላሽ መስጠታቸውን ተከትሎ ጠቅላይ ሚኒስትሩም በቃ አሁኑኑ አፍርሰው የሚል ድንገተኛ ትዕዛዝ ማስከተላቸውን አብራርቷል። በዚህ ትዕዛዝ መሰረትም ከዓመታት በፊት በነበረ የግንባታ ወጪም ከግማሽ ቢሊዮን ብር በላይ ወጪ የተደረገበት በአሁኑ ወቅት ባለ የግንባታ ወጪ ደግሞ ከ1.5 ቢሊዮን ብር በላይ ፈሶበት ከተጠናቀቀ ገና 2 ዓመት የሆነው የተቋሙ ሁለተኛው ህንፃ እየፈረሰ ይገኛል ብለዋል። ይህ ለገሃር የሚገኘው ባለ 6 ፎቅ ህንፃም ጥናት ሳይከናወንበት ከፍተኛ የሀገር ሀብትም ፈሶበት ጠቅላይ ሚኒስትሩ ድንገት ለቃለ ምልልሳቸው ባክግራውንድ ስላልተስማማቸው ይፍረስ ብለው አጥር ታጥሮ እየፈረሰ ይገኛል። አሉሚኒየሙን የማንሳት ስራውም እየተፋጠነ ነው በሚልም ምንጮቹ አብራርቷል። አንድ የትራንስፖርት ሚኒስቴር ባልደረባ ደግሞ ይህ የቀድሞ የማሪታይም ተቋም ባለ 6 ፎቅ ህንፃ ከደርግ ጀምሮ የነበረና በተቋም ውስጥ የተፈጠረውን ውህደት ተከትሎ ማሻሻያ ሲደረግበትም ከርሞ 600 ሚሊዮን ብር አካባቢ ወጪ ተደርጎበት ተሰርቶ ወደ ስራ ከገባ ገና 2 ዓመቱ ነበር ይላሉ። ድንገት ጠቅላይ ሚኒስትሩ አልተመቸኝም ማለታቸውን ተከትሎ ይህ ከኢትዮጵያ ካቶሊካዊት ቤተክርስቲያን አጠገብ ያለ ህንፃ እየፈረሰ ነው። ህንፃው ከመሬት በታችም የዳታ ሴንተር ነበረው፣ የዴኬር ሳይቀር ይሰጥበት የነበረ ተቋም ነው ያሉት ምንጩ ነገር ግን አፍርሱት የሚል ትዕዛዝ ቃለ ምልልሳቸውን ለማድረግ ድንገት በመጡበት ወቅት ተላልፎ እየተፈጸመላቸው ነውም ብለዋል። ህግ፣ መርህ፣ ስርዓት ነውር በሆነበት የብልጽግናው አገዛዝ መሰል የድንገት ውሳኔዎች የተቋማትን ብቻ ሳይሆን የግለሰቦችን የአመታት ጥሪት በአንድ ሌሊት የውሃ ሽታ እያደረገም ቀጥሏል። አገዛዙ ከአማራ ክልል ወደ አዲስ አበባ የጦር መሳሪያ ሲገባ ያዝኩ ሲል ገለጸ። በክልሉ ደግሞ በተለይም በጎጃም ቀጠና ከፍተኛ ጉዳትን ያስከተለው ውጊያ መደረጉ ተሰምቷል። የፋኖ ኃይሎች አመራሮች ጭምር የተገደሉበት ውጊያ ነው ሲሉ ብልጽግናው ደግሞ አሁንም የህወሓት ተላላኪዎች የሚል ማብራሪያን አቅርቧል። ከ2 ቀናት በፊት ኢትዮ ፎረም ምንጮችን ዋቢ አድርጎም ከአማራ ክልል በየትኛው ምክንያት ቆስለው ወደ አዲስ አበባ ለህክምና የሚገቡ ሰዎች ካሉ ፋኖ ናቸውና ሰሯቸው በሚል ወደ ሆስፒታል ሳይሆን ወደ ቤት ሰዎችን እየወሰደ ስለመሆኑ መዘገቡ ይታወሳል። አንድ የአዲስ አበባ ፖሊስ ከፍተኛ ባለስልጣን በአማራ ክልል የሚካሄደው ጦርነት ብዙዎችን እያቆሰለና እየጎዳ መሆኑ ቢታወቅም መንግስት ግን ወደ አዲስ አበባ ለህክምና የሚመጣ በሙሉ የቆሰለ ፋኖ ነውና በቁጥጥር ስር አውሉ የሚል መመሪያ ሰጥቶናል። መመሪያውን ለመተግበርም ከግል ሆስፒታሎች ጋር ጭምር አብረን እየሰራን ነው በሚል መግለጻቸውንም እንደዚሁ ዛሬ በፌደራል ፖሊስ በኩል የወጣው ይፋዊ መግለጫ ደግሞ ከአማራ ክልል ወደ አዲስ አበባ የጦር መሳሪያ እየገባ ነው ይላል። ሊያሸብሩን ህገወጥ መሳሪያ ሲያስገቡ በቁጥጥር ስር አዋልኳቸው፣ መነሻቸው አማራ ክልል ነው ይላል የደመላሽ ገብረ ሚካኤል ተቋም መግለጫ። የኦህዴድ ብልጽግናው ተቋም ባወጣው መግለጫ መሰረትም የመጀመሪያው የጦር መሳሪያ በቁጥጥር ስር ዋለ የተባለው በለገጣፎ ኬላ በኩል ነው። 8 ክላሽን ጨምሮ የተለያየ ተተኳሽ የያዘ ተሽከርካሪ ከሰሜን ሸዋ አቅጣጫ፣ በሌላ አቅጣጫ ደግሞ በጎጃም መግቢያ በኩል መነሻውን ባህር ዳር ያደረገ ተሽከርካሪ ወደ 1000 የሚጠጋ የክላሽ ጥይት ወደ አዲስ አበባ ሊያስገቡ ነበር ይላል። የብልጽግናው አገዛዝ የአማራ ተወላጆች ቢታመሙም ሆነ ዘመድ መጠየቅ ቢፈልጉም ወደ አዲስ አበባ አይገቡም ብሎ ኬላ ዘግቶ ሲመልስ የቆየባቸው አመታት የሚዘነጉ አይሆኑም። ከዛ በኋላም አማራን በተገኘበት ቦታ ሁሉ መግደልና ማፈን የሚያስችለውን የአስቸኳይ ጊዜ አዋጅ አውጥቶ ተግባራዊ ማድረጉም የሚታወስ ነው። እንዲህ ባለ ፖለቲካዊና የደህንነት ክራሞት ላይ የሰነበተው አገዛዙ በቅርቡ ደግሞ አማራ ክልል ውስጥ በምንም አይነት አደጋ ቆስሎ ወደ አዲስ አበባ ለህክምና የሚመጣ ሰውን ለስራት ይበቃል የሚል መመሪያ ወርዶ እየተገበረ ሰንብቷል። ይህንን ተግባሩን በተመለከተ ዘገባዎች መሰራጨታቸውን ተከትሎ ደግሞ አሁን የጦር መሳሪያ ወደ አዲስ አበባ ከዚህ ክልል ሲገባ ያዝኩ እያለ ነው። 4 ኪሎ ያሉት የኦህዴድ ብልጽግና ሹማምንት ስለ ክልሉ የሚያወጡት መግለጫና የሚያቀርቡት ማብራሪያ እንዲህ ያለ ሲሆን በክልሉ ውስጥ ደግሞ የአየርና የምድር ውጊያ እያከናወኑ ነው። ባህር ዳር ላይ ድምጽ ስጡኝ ሊሉ የተጓዙት አቶ ተመስገን ጥሩነህ ግን የለም ክልላችን ሰላም እየሆነ ነው ማለታቸው መዘገባችን የሚታወስ ነው። የአማራ ክልል የጸጥታ ሁኔታ ስናየው ከጊዜ ወደ ጊዜ በጣም ከፍተኛ ለውጥ እየታየበት ነው። እሳቸው ይህንን ባሉ ማግስት ከትውልድ ቀያቸው በቅርብ ርቀት ባሉ የጎጃም አካባቢዎች ጠንካራ ውጊያ ተቀስቅሶ ውሏል። በደባይ ጥላት ግን ወረዳ መቀመጫ ቆይና አካባቢ የተከፈተው ውጊያን በቀዳሚነት የሚጠቀስ ነው። በዚህ ውጊያ የፋኖ ኃይሎች 2 ብሬን ስናይፐር እና 51 ክላሽን ጨምሮ የወሰድንበት ነው ያሉ ሲሆን ፓትሮሎች ተቃጥሏል። በርካታ የመከላከያና የክልሉ ጸጥታ አካላት ተደምስሷል። የአካባቢ የብልጽግና አመራሮችም የዚህ ጥቃት ሰለባ ሆነዋል ይላሉ። ከዚሁ ቀጠና ቅርብ በሆነው ሸበል በረንታ መርገጅ በተባለ
ስፍራ የደረሰው ጉዳትም ከፍ ያለ ነው። እነዚህ የእርስ በርስ ጦርነቱ አሳዛኝ የጉዳት ውሎችን በተመለከተ ግን ሰላም ነው የሚሉት አቶ ተመስገን ጥሩነህ የሚሆን ያገዛዙ ሰራዊት አመራሮች ያሉት ነገር የለም። እንዲያም ሆኖ በርካታ ወረዳዎችን በፋኖ ኃይሎች የተነጠቀው በደርዘን የሚቆጠሩ አመራሮችን በቅርቡ በነበረው ውጊያ ያጣው የደቡብ ጎንደር አስተዳደር ደግሞ ደብረ ታቦር ላይ አሁን ሰላም ነን ሲል ውሏል። በክልሉ የሚደረገውን እንቅስቃሴ ለስንተኛ ጊዜ እንደሆነ በውል ባይታወቅም አሁንም የህወሓት ተላላኪዎች የከፈቱብን ጥቃት ነው በሚል የቀድሞ የህወሓት ተላላኪዎች ሲያብራሩ ተሰምቷል። ብልጽግና አደርጓለሁ በሚለው ምርጫ ላይ እያሳለፋቸው ያሉ ውሳኔዎች እያነጋገሩ ናቸው። የሚያሸንፉና የማያሸንፉ የሚለውን ድልድል ሰርቶ ያጠናቀቁ አገዛዙ የኢዜማ ሊቀመንበር የሚወዳደሩበትን ቦታ ጨምሮ አንዳንድ ስፍራዎችን ለአጃቢዎቹ ሲል መልቀቁም ታውቋል። በኦሮሚያ ክልል በሸገር ሲቲ ተፈናቃዮችን ህጋዊ ተፈናቃይ ያደረግናቸው በሚለው ንግግራቸው የሚታወሱት ከንቲባም ወደ አዲስ አበባ መጥተዋል። ብልጽግና ምርጫ የሚለው ድግሱን ከ30 በመቶን ብዛም በማይልቀው የሀገሪቱ አካባቢ ለማድረግ ሁኔታዎች እንደማይፈቅዱ ከሰሞኑ የወጡ ሪፖርቶች ያሳያሉ። በተለይም በአዲስ አበባና አካባቢው እየተረባረበ የሚገኘው አገዛዙ ደግሞ ከዚህ ምርጫ ጋር በተያያዘ ያሳለፋቸው ውሳኔዎች መነጋገሪያ መሆናቸው አልቀርም። የመንግስት ሰራተኞችን አባረራቸዋለሁ፣ አርሶ አደሮችን ማዳበሪያ አልሰጣችሁም ወዘተ በሚል የምርጫ ካርድ በግዳጅ ወስዱ ዘንድ ማስፈራሪያ ላይ የሚገኘው ብልጽግና ተፎካካሪዎች የሚላቸው ነገር ግን አጃቢዎች የሆኑ አንዳንድ ሰዎችንም በሕዝብ ተወካዮች ምክር ቤትና በአዲስ አበባ ምክር ቤት እንዲገቡ ለማድረግ ብልጽግና ራሱን ከሚወዳደርባቸው የምርጫ ክልሎች እያገለለ ስለመሆኑም ታውቋል። ዲሞክራሲያዊ እንዲመስል ታማኝ ተቃዋሚዎቻችን ቦታ ልቀቁላቸው የሚል ትዕዛዝ መውረዱን ተከትሎ ያኮረፉ ሌሎች የብልጽግና አመራሮች ቢኖሩም ተቃዋሚዎቹ በስም እንጂ የኛ ናቸው፣ ይህ ካልሆነ 99 በመቶ አሸነፉ እየተባል መሳለቂያ እንሆናለን በሚል እጩዎቹን እያነሳ ስለመሆኑም ነው የተነገረው። በዚህም መሰረት ብልጽግና በፓርላማው ከ547 መቀመጫዎች መካከል ለ466ቱ እጩ ያቀረበ ሲሆን 100% አሸንፋለሁ በሚል የለያቸው ናቸው ተብሏል። ከቀሪዎቹ 81 መቀመጫዎች ውስጥ ደግሞ 38ቱ የትግራይ ኮታ ተብለው ከዚህ በፊት የሚታወቁ ሲሆን ቀሪዎቹ በትንሹ 43 አካባቢ የሚሆኑ ቦታዎች ላይ ነው እንደ ኢዜማ ያሉና አንዳንድ በጠቅላይ ሚኒስትሩ በኩል ሲያወድሷቸው የሚታወቁ በግል የሚወዳደሩ ሰዎች እንዲገቡ ቦታው ተለቆላቸዋል የተባለው። ከነዚህ ውስጥ የኢዜማው መሪና መከተላቸው ፓርላማ እንዲገቡልን በሚወዳደሩበት ጣቢያ ብልጽግና እንዳይወዳደር የሚል መመሪያ መተላለፉም ታውቋል። በ2013 የአብይ አህመድ አማካሪ ዳንኤል ክብረት ፓርላማ እንዲገቡ ተብሎም በግል ሲወዳደሩ የካ ክፍለ ከተማ በምርጫ ክልሉ ብልጽግና እጩ እንዳያቀርብ አድርጎ እንደነበር ይታወቃል። ዘንድሮ ደግሞ ዛድጋ አብርሃ ሻራው ከዚህ በፊት ፓርላማ እንዲገቡ ያደረገበትን የቂርቆስ 18 ክልልን አንስቷቸው ለኢዜማው መሪ ኢዮብ መሳፍንት ማመቻቸቱ ታውቋል። የኢዜማ ምክትልን በሌላ የአዲስ አበባ የፓርላማው መቀመጫ ላይ የብልጽግና እጩን ካነሳላቸው ውስጥ ሆኗል። አገዛዙ ምርጫ የሚለው እንግዲህ እንዲህ ያለውን ድራማውን መሆኑ ነው። ከዚህ ጋር በተያያዘ የጻፉት የኦፌኮ ጀዋር መሐመድ በተለይም የማስመሰል የአጀቡን ማባበያ ለኦፌኮም ቀርቦ ነበር ብለዋል። ኦፌኮ በምርጫው ከተሳተፈ ከ30 እስከ 50 የሚሆን የፓርላማ ወንበር እንደሚሰጠው በቀጥታም በሽምግልናም ለማሳመን ተሞክሮ ነበር ሲሉ አንስቶም የኦፌኮ አመራር ምላሽ ግን የፓርላማ ወንበር በህዝብ ድምጽ የሚሰጡ ውክልና እንጂ አንድ ስልጣን ላይ የተቆናጠጠ ግለሰብና ፓርቲ የሚያከፋፍለው ችሮት አይደለም። ወንበር ከፈለግንም ተወዳድረን በህዝቡ ይሁንታ ማግኘት እንጂ በአገዛዙ ስጦታ መቀበል አንፈልግም። ፓርላማ መግባት እኮለኛ ብርቅ አይደለም። ከዚህ በፊትም በፌደራል የሚሆን በክልል ተመርጠን አይተኗል የሚል ነበር ሲሉ ገልጿል። አንድ ተቋሚ ነኝ የሚል ድርጅትም ሆነ ግለሰብ የክልልም ሆነ የፌደራል ምክር ቤቶች ወንበርን ከአብይ በስጦታ መቀበሉ ከሌሎች የብልጽግና ፓርቲ ስም ከተሰለፉ ተመራጮች ምን የሚለየው ነገር አለም? ስለሆነም አንደኛውን በቀጥታ ብልጽግና ሆኖ መሳተፍ ይሻላቸዋል። እንደተለመደው ከመስከረም በኋላ እኛ ስልጣን የሰጠንህ እያለ እያንጓጠጠና እያዋረደ ተላላኪ ያደርግሃል ሲሉም ፖለቲከኛው አንስቷል። ብልጽግና በህዝብ ተወካዮች ምክር ቤት ብቻ ሳይሆን በአዲስ አበባ ምክር ቤትም ካሉት 158 መቀመጫዎች መካከል በ24ቱ አይወዳደርም። ዘፋኝም አቀናባሪም እጩ ብሎ ብልጽግና በአዲስ አበባ የተለያዩ ግለሰቦችን ሲያስተዋውቅ በኦሮሚያ ክልል ሸገር ሲቲ 100 ሺዎችን በማፈናቀል የሚታወሱትና በኋላም ለምን ተብለው ሲጠየቁ ህጋዊ ተፈናቃይ ያደረግናቸው በሚለው ዝነኛ ንግግራቸው የሚታወሱት የሸገር ሲቲ ከንቲባ የሆኑት ተሾመ አዱኛም ለምክር ቤቱ ወደ አዲስ አበባ ይገባሉ ተብሏል። አዲስ ከተማ ክፍለ ከተማ ውስጥም ተወክለው የምክር ቤት አባል ይሆናሉ።
በድንበር በተቀሰቀሰው ጦርነት የኢትዮጵያውያን መኖሪያ ቤቶች ወደሙ። የድሮንና የከባድ መሳሪያ ጥቃቶች ሲቀጥሉ የኢትዮጵያ መንግስት በዚህ ጦርነት ተሳትፏል የሚለው የባለስልጣናቱ ክስም ቀጥሏል። የአፍሪካ ቀንድ በማያቋርጥ የጸጥታ ቀውስ ውስጥ ያለ ሲሆን የተባበሩት አረብ ኤሚሬቶች የምትመራው የሱዳኑ ጦርነት ደግሞ ከፍ ያለ ጉዳትን እያስመዘገበ ያለ ነው። የአቡ ዳቢው የአዲስ አበባ ቅርንጫፍ የሆነው የብልጽግናው አገዛዝ የዛችን ሀገር ጦርነት ወደ ድንበር ጎትቶ ከማምጣት ባለፈም ጦርነቱ ውስጥ ወደ ቀጥተኛ ተሳትፎ አምርቶ ተደጋጋሚ ክስ ኢትዮጵያ ላይ እንዲቀርብ ማስገድዷል። ከህዳሴው ግድብ ቅርብ ርቀት በሺዎች የሱዳን አማጺ ኃይሎች የሚሰለጥኑበትን ካምፕ ከፍቷል። ከፈጥኖ ደራሽ ኃይሉ ጎን ተሰልፎ የሚዋጋው የሱዳን ህዝባዊ ነጻነት ንቅናቄ ኤስፒኤልኤም ኖርዝ ምክትል አዛዥ የሆኑት ጆሴፍ ቱካም ይህን ጦርነት የሚያሳልጡት አሶሳ ሆቴል ተሰጥቷቸው ነው። የተባበሩት አረብ ኤሚሬቶች የሱዳኑ ጦርነት የምታፋፍምበት የጦር መሳሪያ መሸጋገሪያ ክልልም ሆኗል። ቤንሻንጉል ጉሙዝ በቅርቡ ደግሞ ከአሶሳም ከባህር ዳርም የሚነሱ ድሮኖች አጠቁን የሚለው ክስ በሱዳን ጦር በኩል በተደጋጋሚ ሲስተጋባ የሰነበተ ነው። ከሰሞኑም በኢትዮ ሱዳን ድንበር ጠንካራ ውጊያ ተቀስቅሷል። በከባድ መሳሪያ ድብደባ የታገዘው ይኸው ውጊያን ተከትሎ ብልጽግና የሚደግፋቸው አማጺ ኃይሎች የኩርሙክኑን ከተማ መቆጣጠራቸውም ታውቋል። የተፈጸመውን የከባድ መሳሪያ ድብደባ ተከትሎም በኢትዮጵያ ግዛት ውስጥ የሚገኙ ቢያንስ 4 የኢትዮጵያውያን መኖሪያ ቤቶችን መውደማቸው ከአካባቢ ምንጮች ተገልጿል። በርካቶች በሁለት አቅጣጫ እየተፈናቀሉ ናቸው። ከፊሎቹ ወደ ኢትዮጵያ ሲሆን ሌሎቹ ደግሞ ወደ ብሉ ናይል ሱዳን ዳማዚን ከተማ ነው። የኩምሩክ ግዛት ገዢ የሆኑት አብድላቲ አልፋቂ ለአዣንስ ፍራንስ ፕሬስ ሲናገሩ ወረራን እየመከትን ነው በማለት ነው። ከሰሞኑ ከሱዳን መንግስት በኩል ተደጋግሞ እንደተገለጸው ሁሉ የኢትዮጵያ መንግስት ታጣቂዎችን በማስገባት ወታደራዊ ሽፋን በመስጣትና ትጥቅ በማቅረብ ጥቃት አድርሶብናል ሲሉም ነው እኒህ ባለስልጣን ለዓለም አቀፍ የመገናኛ ብዙሃን የተናገሩት። በአካባቢው የሚገኙ የኢትዮጵያ መከላከያ ሰራዊት አባላት ላይ ጉዳት ማጋጠሙ ሲነገር አንዳንድ ያልተረጋገጡ ግን ደግሞ የወቅቱን የመከላከያ ሰራዊቱን ዩኒፎርም የለበሱ የኢትዮጵያ ወታደሮች በሱዳን ጦር አባላት ተይዘው መታየታቸው ይህ አገዛዝ መከላከያውን እያዋረደ የቀጠለበትን ሁነት ያሳየም ተብሏል። አማጺ የሚላቸውን ኃይሎችን እያወገዘና በሀገር ውስጥ እየተዋጋ የሚውለው ብልጽግና የጎረቤት ሀገር አማጺ ኃይልን የሚያሰለጥንና የሚዋጋለት እንደዚሁም የሚደግፍም ሆኗል። የዛች ሀገር የእርስ በርስ ጦርነት አሁንም ቀጥሏል። ሱዳን ውስጥ በተፈጸሙ 2 የድሮን ጥቃቶችን ቢያንስ 28 ሰዎች መገደላቸው ተሰምቷል። የፈረንሳይ ዜና አገልግሎት ዘገባ እንደሚያሳየው ከሆነም የድሮን ጥቃቶቹ የተፈጸሙት ዳርፉር በሚገኝ አንድ የገበያ ማዕከልና ኮርዶፋን ውስጥ በሚገኝ አንድ መንገድ ላይ ነው። ትናንት በሰሜን ዳርፉር ከተማም ሳርፋ ኦምራ በሚገኝ ገበያ ላይ የተደረገ ይህ የድሮን ጥቃት ቢያንስ 22 ሰዎችን ህጻናትን ጨምሮ ገድሏል። ከ17 በላይ የሚሆኑ ሰዎችም ቆስሏል። በድሮን ጥቃቱ በአካባቢው የቆመ የነዳጅ ዘይትን የጫነ መኪና ሲመታም እሳቱ ወደ ገበያው በመዛመቱ ሳቢያም ከፍተኛ ውድመት ማጋጠሙም ተዘግቧል። እንዲህ ያለ የጎረቤት ሀገር እልቂት ላይ ነው እንግዲህ ብልጽግና ኢትዮጵያን ጎትቶ እያስገባ የሚገኘው። የኢራን ወታደራዊ አዛዥ መገደላቸው ተሰማ። ዶናልድ ትራምፕ ኢራን 10 የነዳጅ ጫኝ ታንከሮች በሆርሙዝ እንዲያልፉ ፈቅዳልኛለች፣ የኃይል መሰረተ ልማቷ ላይ የማደርሰው ጥቃትን በ10 ቀን አራዝሜዋለሁ ብሏል። ኢራን ደግሞ ከራሴ የድርድር ነጥቦች ውጭ አልቀበልም ስትል፣ እስራኤል በበኩሏ አዛዦቿን ማደኔን እቀጥላለሁ በማለት አስጠንቅቃለች። የመካከለኛው ምስራቅ ጦርነት ቀጥሏል። እስራኤል ወሳኙን የሆርሙዝን ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አሊሬዛ ታንጋሲሪን መግደሏን ያሳወቀችበት ውሎም ሆኗል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለትም ወንጅለዋል። ሚኒስትሩ ጨምረውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት ተገድለዋል በማለት አመልክቷል። አሊሬዛ ታንጋሲሪ የእስራኤል አብዮታዊ ዘብ የባህር ኃይል አዛዥ ሆኖ የተሾሙት እንደ ፈረንጆቹ አቆጣጠር በ2018 ነው። አሊሬዛ ታንጋሲሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑም ቀደም ሲልም በአሜሪካና በእስራኤል ላይ በርካታ መግለጫዎችን በመስጠት ይታወሳሉ። እንደ ፈረንጆቹ አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ ባህር ወሽመጥን እንደሚዘጉ ዝተውም ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አብዮታዊ ዘብ የባህር ኃይል አዛዥ ግድያን በጦርነቱ ውስጥ በሀገራቸውና በአሜሪካ መካከል ያለውን ቅንጅት ማሳያ ብለውታል። ጠቅላይ ሚኒስትሩ በዕብራይስጥ ቋንቋ ባስተላለፉት መልእክት ሀገራቸው
ኢራን ውስጥ የሚገኙ ሁሉንም ኢላማዎችን በኃይል መምታቷን ትቀጥላለች ብለዋል። አክለውም ይህ ሰው የበርካቶች ደም እጁ ላይ ነበር በማለት የወሰዱትን እርምጃ አንቆለባብሷል። የአሜሪካ ማዕከላዊ እዝ ዋና አዛዥም የዚህ ከፍተኛ የጦር መሪ ከምድረ ገጽ መጥፋት ለዓለም አቀፉ የባህር ላይ ንግድና ቀጠናዊ ሰላም እፎይታ ነው በማለት ተናግሯል። ወቅታዊው የመካከለኛው ምስራቅ ጦርነት ዋነኛ መነጋገሪያ አጀንዳ ግን ዶናልድ ትራምፕ በየሰዓቱ የሚናገሩለት የድርድር ጉዳይ ነው። አሜሪካ ዛሬም በበርካታ ሀገራት ላይ ጥቃቶችን እያደረሰ የሚገኘውን የኢራንን ጦር መደበኛ ጦሩን ሙሉ በሙሉ አወደምኩት የሚል ማብራሪያን በመከተል ፕሬዚደንቱ በኩል አቀርባለች። 15 የስምምነት ነጥቦችን ከመቀበል ውጭ አሁን ኢራን ምርጫ የላትም ይላሉ ባለስልጣኖቿም። ኢራን ደግሞ የራሴ የድርድር ነጥቦች አሉ ከዛ ውጭ ወይ ፍንክች እያለች ነው። በጠላት የሚፈጸሙ ጥቃቶችና ግድያዎች መቆም አለባቸው። ጦርነቱ መልሶ እንደማይንቀሳቀስ የሚረጋገጥበት ሁኔታ መፈጠር አለበት። ማካካሻና የጦርነት ካሳ በግልጽ ተወስኖ ሊሰጠኝ ይገባል። በኢራን ብቻ ሳይሆን በአጋሮቿ ላይ የተከፈተው ጦርነት ሙሉ በሙሉ መቆም አለበት የሚሉ 4 ቅድመ ሁኔታዎችን በማስቀመጥ የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን ስምምነትን የለመኑኝ እነሱ እንጂ እኔ አይደለሁም ሲሉ በድጋሜ ተሰምቷል። ቴህራን የሰላም ስምምነት ላይ ለመድረስ በእርግጥም ቋምጣለች፣ ቁርጠኛ ምናት የሚሉት ትራምፕ ኢራን ራሷ 10 ትላልቅ የነዳጅ መርከቦች በሆርሙዝ የባህረ ሰላጤ በሰላም እንዲያልፉ በመፍቀድ ስጦታን አበርክታለኛለች ሲሉ መግለጻቸውንም አልጀዚራ ዘግቧል። የዘገባ ምንጩ ትራምፕ በመጀመሪያ ለ48 ሰዓታት ከዛም ለ5 ቀናት እያሉ አውጥተውት የነበረውን የኢራን የኃይል የመሰረተ ልማትን በቦምብ የመደብደብ ቀነ ገደባቸውን አሁን ወደ 10 ቀናት አራዝሜዋለሁ ማለታቸውንም ጠቁሟል። ከዛ አስቀድሞ ዶናልድ ትራምፕ የኢራን አመራሮችን አንዴ ከሆነ በኋላ ወደ ኋላ መመለስ ስለማይኖር ጊዜው ሳይረፍድ በፊት ድርድር እንዲያደርጉ ሲሉ አስጠንቅቀው ነበር። የኢራን አመራሮች ከአሜሪካ ጋር ለመስማማት እየለመኑ ነው በማለት የጻፉት ፕሬዝደንቱ እነዚህ አመራሮች አሁንም በአደባባይ የሚናገሩት የእኛን እቅድ እየተመለከቱት እንደሆነ ብቻ ነው፣ ይህ ደግሞ ስህተት ነው ሲሉም ጽፏል። የኢራን ተደራዳሪዎችንም እጅግ የተለዩና እንግዳ ሲሉ ጠርተዋቸዋል። ጊዜው እጅግ ሳይረፍድበት ቶሎ ጉዳዩን በቁም ነገር ቢይዙት ይሻላል። ምክንያቱም አንዴ ከሆነ በኋላ ወደ ኋላ መመለስ የለም፣ ጥሩም አይሆንም ነው የሚሉት ዶናልድ ትራምፕ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።